ወደሽም እኮ አልገፋም እንደዛ ለማለት እንኳን አልበቃሽም እንደዛ እስከዛሬ ለማለት እንኳን አንደኛ ነገር ሁለተኛ ነገር ደግሞ ያኔ እዛ ኮንፊደንስ ሳናገረ የተንበጨበጭከው ዛሬ ምን ተገኘ? እሺ ሩታ አሁን አዳምጠኝ አውራ አዳምጠኝ እሺ ልትጠይቀኝና ልመልስልኝ ነው የመጣሁት ስለዚህ አዳምጠኝ መመለስ ያለብኝ መልስልኝ እኮ በዚህ አጋጣሚ እውነትም ካልሆነ ውሸትሽም ከሆነ ያኔ የተናገርሽው ነገር ውሸት ከሆነ ዛሬ ነግረሽን ምንም የመናገርም የማስረዳትም ግዴታ የለብኝም። ይሄን ማወቅ የፈለግሽው ሄርሜላ ነው እኔን ይመለከተኛል ጉዳያችሁ። አሁን በአማርኛ እየጠየቅናችሁ ያለው ነገር እኮ ካለ አለ ነው ከሌለ የለም። አይ እኔን ይመለከተኛል አልሽኝ። ስለዚህ ጋር ቆሜ አያገባሽም ለማለት ነው። አያገባሽም እኮ እሺ አሁን ክርክሩን እንተውና ወደ ጠየቅኩሽ ጥያቄ እንግባ እንዴ። ፈጣሪ ሆይ እኔ ምልህ አንተ ማወቅ ስትፈልግ ማወቅ የምትችልበት ጊዜ አለ ካልተመቻ አልተመቸህም ምናምን ከዛስ እኛ ደግሞ አንተ ማወቅ ስትፈልግ እኛ አንተ ማሳወቅ ግዴታችን ነው። አረባ ይሄንን ነገር አሁንም የመጣንበት ምክንያት እሷ ጋር ባንቺ በኩል ባሉም ሰዎች ይሁን አንቺም ሁኚ የምናውቀው ታሪክ የለም ግን ቴክስቶች እየደረሳት ነው ያለው። ያገባኝ ታዲያ እኔ ያገባኛል። እሺ ቴክስቶች እየደረሳት ነው ያለው እሷ ጋር ያገባኝ ይድረሳት ምን አገባኝ እኔ። እሺ ስለሱ ይግባሽም አይግባሽም እየተጠየቅን ያለውን ነገር ውስጥ ላይ ፍራቻ ከሌለና ውሸት ከሌለ በግልጽ አማርኛ መናገር ነው። ነገሮችን በዚህ ግባ በዚህ ወጣ ማለት አይጠበቅበትም። አንድ ሰው ቀጥታ ሲያወራ ቀጥታ የመመለስ ግዴታ አለብሽ ብዬ አስባለሁ። አይለብኝም እንደተማረ ሰው ማለት ነው። ቀለው ማለት አይጠበቅብሽም። ወደ ግራ ወደ ቀኝ ማለት አይጠበቅብሽም። በቀጥተኝነት ከዚህ በፊት አርግዣለሁ ሁለተኛ ልጅ አርግዤልሃለሁ እያልሽ የነበረው ነገር አዲስ ህይወት እንደጀመረ አውቀሻል አብርሃም። ስለዚህ ይሄኔ መጠየቅ ደግሞ መብት አለኝ በደንብ ካልተዋጠልሽ ይዋጥልሽ። ኦፍ ኮርስ መብቴ ስለሆነ ነው እዚህ ድረስ የመጣሁት። ስለዚህ ሌላ ጥያቄያችንን ለመመለስ ሬዲ ሁኚ። አይ አብርሃም ሊመለስልኝ ፈልጌ ነው እርግዝናው ውሸት ነው ካልሽ ኦኬ እንቀበላለን እንሄዳለን። አይ እርግዝናው ደግሞ ካልሽ ምንም ችግር የለውም አራታችንም ሄደን ቼክ የምናደርገው ነገር ይሆናል። ቼክም አላረግም ምንም የመመለስ ግዴታ የለብኝም። አያገባችሁ ፍላጎትሽ ምንድነው? እንዴት አያገባችሁ? አያገባችሁ የመመለስ ፍላጎት ካላት ፍላጎትም የለኝም ዳንሻ ፍላጎትም የለኝም የመመርመርም ፍላጎት የለኝም ግዴታም የለብኝም። ምክንያቱም ያኔ በኮንፊደንስ ያን ነገር እናድርግ ስለ አንተ ምንም ራስ ላይ ኮንፊደንስ የለህ ራስ ላይ መተማመን የለህ የእውነት ሞራሉ ቢኖር ኖሮ ሄደት አድርገው ነበር። ሩታ የዛኔ ሳልተማመን ቀርቼ አይደለም ሳልተማመን ቀርቼ ምናምን ነገር ራሴን ሳላምን ቀርቼ አይደለም ግን ውሸት እንደሆነ ውስጤ እየነገረኝ ስለነበር ነው። አለቀ። አሁንም ቢሆን እውነት አለሽ እያልኩኝ አይደለም ያለው ወይም እርጉዝ ነሽ እያልኩሽ አይደለም ግን ደግሞ ጀስት የሰው ልጅ ነን አእምሮአችን ላይ የሚፈጥርብን ነገር አለ። ስለዚህ ያንን ነገር እኛም ነፃ መሆን ስለምንፈልግ ሄደን ቼክ እናድርግ ሐኪም ቤት ኦኬ ካለም ከዛም በኋላ የሚወሰነው ነገር እንወስናለን። አይ ከሌለም ደግሞ አለቀ በቃ። አንቺ ላይ ምንም የምንፈጥረው ነገር የለም እኮ ሩታ ለምን ዋሸችኝ ወይንም ለምን እንደዚህ ያደረገች ምናምን ብዬ አንቺን ሌላ ነገር ውስጥ ላስገባ አይደለም አይደል እንዴ? አገባኝ ምን የተዋቀማለና ምን ሌላ ነገር ውስጥ ሩታ ይኸውልሽ ልጅ ጸጋ ነው ልጅ በረከት ነው። ካለም አብርሃም ጥሎኝ ይሄዳል ወይም ደግሞ አብርሃም ከጎን የለም ብለሽ እንዳታስቢ። ከዛ በኋላ ተነጋግረን የምንወስነው ውሳኔ ሊሆን ይችላል። አይዞሽ በዛ ጉዳይ ሰክተሽ ከሆነ ከሌለም ደግሞ ዋሽቻለሁና ሰው ጋርስ ያለው አመለካከት ምንድነው እንዳይባል አሁን አብርሃም ጥሎኝ ይሄዳል አይሄድም ልውል እኮ አለ እሱ ጥሎኝ ሄዳ አልሄደ ደንታ አይደለም ላስታውስሽ አለ ልውል አለ የ6 ወር እንዳትሽት ወሪ ማለት በደረሰ የ6 ወር የ7 ወር ልጅ አለ እስከዛሬ ድረስ አብርሃም እንዲህ ነው እንዲያ ነው ብሎኝ የማያውቅም ተረግዞ እስከሚወለድ እኔ ያለው በቃ ይሄ ደግሞ ግልጽ እውነት ነው ማለት ነው። ያውራሽን ተግብሪው በተግባርማ እያየሽው እኮ ነው በደንብ አድርገሽ እያየሽው ነው። ስለጥያቄያችን ነው ተደርባ አረገዘችው ተደርበሽ አረገሽው ሩታ አረገዘች ሲባል ነው አንቺም ቀጥ